ሰላም ውድ ቤተሰቦች እንዴት ናችሁ? ሂስትሪ ላይ ቆይታ እያደረገን እንገኛለን። ባለፈው ከቆምንበት እንቀጥላለን። እስከ መጨረሻው አብራችሁን ቆዩ። ዛሬ ቻፕተር 4ን እንጀምራለን። ቻፕተር 4 ፖለቲክስ ኢኮኖሚ and society from the late 13th to the beginning of the 16th century ከ13ኛው መጨረሻ እስከ 16ኛው መጀመሪያ አካባቢ የነበሩትን 16ኛው ክፍለ ዘመን መጀመሪያ አካባቢ የነበሩትን ታሪኮች የምናይበት ነው። እዚህ በፔሪድ ነው የምናየው ማለት ነው። ቀጥለንም ኔክስትም ከ16ኛው ጀምረን እስከ 18 ያለውን ያየን እንደዚህ በፔሪድ እየከፋፈለን እንሄዳለን ማለት ነው። በዚህ ጊዜ ኢትዮጵያ ላይ ምን አይነት ታሪክ ነበረ የሚለውን እናያለን። The restoration of the Solomonic dynasty ሰሎሞኒክ ዳይነስቲ የምንለው ወይም ደግሞ ሰሎሞኖይድ ዳይነስቲ የምንለው ራሱን የቻለ አንድ ዳይነስቲ ነው። ባለፈው ይህ ዳይነስቲ በዛጉዌ ዳይነስቲ እንደተተካ እያየን ነበር። ዛጉዌ ዳይነስቲ ያንን ነገር እንደቀየረው የአገው ሰዎች ያንን ነገር ያንን የአክሱማይት ኪንጎችን እንዳስወገዱ አይተን ነበር። አሁን ግን ሪስቶር ያደርጋል ማለት ነው። ሪስቶር በኋላ ላይ ከ1270ዎቹ ቀጥሎ ባለው ጊዜ ምን አደረገ? ሪስቶር አደረገ ወይም ደግሞ ራሱን አገገመ፣ ተመለሰ ማለት ነው። ስልጣኑን መልሶ ያዘ። እንዴት ያዘ የሚለው እናያለን። ዛጉዌ ዳይነስቲ was overthrown የዛጉዌ ዳይነስቲ ተወረወረ ማለትም ደግሞ ስልጣኑን ለቀቀ። ስልጣኑን አስለቀቁት። ማን ያስለቀቀው? የአክሱም ንጉሶች ናቸው ያስለቀቁት ማለት ነው። ምክንያቱም ባለፈው እንዳየነው ሰለሞን የሚለውን በደንብ አድርጋችሁ ስሙን ይዩት። ሰለሞን ማለት በኪንግ ሰለሞንና በኩዊን ሳባ የተወለደ ልጅ አለ፣ ምኒልክ ዘ ፈርስት። ስለዚህ የሱ ዝርያዎች ናቸው ራሳቸውን ሰለሞኒክ እያሉ የሚጠሩት ማለት ነው። ሶ ራሳቸውን ከእስራኤል ከምናምን እንደመጡ አድርገው ያንን ሂስትሪ ያንን ሌጀንደሪ ይዘው ነበር ለመምራትና ስልጣን ለመያዝ እየሞከሩ የነበሩት። ሶ ይህንን የዛጉዌን ዳይነስቲ ሲያስወግዱ ስልጣኑን ሲያስለቅቁት የተጠቀሙት ሚሊተሪ አለ። አንደኛ የሚሊተሪ ፓወር አላቸው፣ ሌላኛው ኢኮኖሚካል አቅም ነበራቸው። ዋናውና ስልጣናቸው ወደ ስልጣናቸው ግባቸው እንዲደርሱ ያገዛቸው ነገር አይዲዮሎጂካል የሆነ ሪሶርስ ነበራቸው። አይዲዮሎጂካል ማለት ዋናው የሐሳብ ጦርነት ነበር። እዛ ላይ በጣም ጎበዝ ነበሩ። ይኩኖ አምላክ የተሰኘው የአክሱም ንጉስ ይህ የሰሎሞኖይድ ዳይነስቲ መሪ የነበረው ሰውዬ ይህንን አመጽ እያንቀሳቀሰ ወደ ስልጣን የሄደው ሰውዬ ይትባረክ የተሰኘውን የመጨረሻውን የዛጉዌ ዳይነስቲ ንጉስ አሸነፈ ማለት ነው። ሶ ካሸነፈ በኋላ ስልጣኑን መቆጣጠር ችሏል። ዋነኛው ስልጣኑን የተቆጣጠረበት መንገድ ምንድነው? አይዲዮሎጂካል ናሬቲቭ አለ። ስለ ሰሎሞኖይድ የሚወራ ነገር አለ። ሰሎሞኖይድ ማለት ከሰሎሞን የመጣ የፈጣሪ ፓወር ያለው በፈጣሪ ለመምራት የተቀደሰ ቤተሰብ ነው ተብሎ የሚታሰብ አይነት ቤተሰብ ነኝ ብሎ ያወራል ማለት ነው። ከዛ ነው ዘመዴ ወይም ደግሞ ቤተሰቤ ከዛ ነው የመጣሁት፣ የዘር ሐረጌ ቢመዘዝ ወደዛ ነው የሚሄደው ብሎ ምን ይናገር ነበር ማለት ይኩኖ አምላክ ራሱን ከዛ ቤተሰብ እንደሆነ አይዲዮሎጂካሊ ሆነ። በቃ አይዲዮሎጂካሊ ሰዎችን ማሳመን ጀመረ ማለት ነው። ሌላኛው የዛጉዌ ሰዎችን ደግሞ ምን ይሏቸዋል? ለስልጣን ያልተገቡ ቤተሰቦች ወይም ደግሞ ስልጣን የማይገባቸው ቤተሰቦች ናቸው ይሏቸዋል ማለት ነው። ዩሰርፐርስ ማለት የስልጣን ያልተገባ ቤተሰብ ወይም ደግሞ ስልጣንን በጉልበት የያዘ ቤተሰብ፣ ስልጣንን በጉልበት የያዘ ሰው አመፀኛ ዩሰርፐርስ ብለን እንጠራዋለን። ሶ እነዛ ምንም አይነት የስልጣን ተስጦ የላቸው ወይም ተፈጥሯዊ ወይም ደግሞ በፈጣሪ የተቀደሰ ቤተሰብ አይደለም ብሎ ይህንን ጨረር አይዲዮሎጂካሊ ይለቃል ማለት ነው። ይህንን ግን ራሱ ቢናገር ማንም አይሰማው አይደል? ስለዚህ ይህንን ያንቀሳቀስ የነበረው ደብረ ሊባኖስ ገዳም ነው። የደብረ ሊባኖስ ገዳም ስፔሻሊ አቡነ ተክለ ሃይማኖት የተሰኘ የእምነት ሰው እሱ ነበር ዋና ድራይቭ እያደረገ የነበረው ማለት ነው። ምክንያቱም አንደኛ ክርስቲያን አክሱማይት የሆነ ክርስቲያን ኪንግደሞች ምኒልክ ከክርስቲያን ጋር ያላቸው ሪሌሽንሺፕ ይታወቃል። ከዛ በተጨማሪ እነሱም የሚያምኑበት ነው። ከሱ ዲሴንቱ ከዚህ ነው ምናምን ብለው ስለሚያምኑ ያንን ነገር በጣም የደገፉት የነበሩት የእምነት አባቶች ነበሩ ማለት ነው። ሶ እሱም ይህንን በመጠቀም ስፔሻሊ አይዲዮሎጂካሊ ነው ያወረደው እንጂ በእንትን አይደለም፣ ሚሊተሪ ምናምን አይደለም። ዋናው አይዲዮሎጂ ላይ ሰው ያንን ዛጉዌን እንዳይቀበል አደረገ ማለት ነው። ሌላኛውና ትልቁ ሐሳብ ክብረ ንግስት የሚለው ሐሳብ ነው። አሁን የተነጋገረው ነው። ክብረ ንግስት ማለት ንጉስ መምጣት ያለበት የቤተሰብ ማለት ዘ ግሎሪ ኦፍ ዘ ኪንግ ማለት ነው። ክብሩ ወይም ደግሞ ይሄ በአማርኛ ነው ክብረ ንግስት የሚለው ራሱ። ይሄ ክብረ ንግስት የሚባለው ቃል የመጣው እነሱ ከሌሎች ሀገር ወርሰውት ነው። ክብረ ንግስት ማለት ልክ ጀዊሽ ላይ አረቦች ላይ የተጻፈ እንትን ነበር በጊዜው ማለት ነው። ስፔሻሊ አረቦች ላይ የተጻፈ መጽሁፍ ነበር አህለል በይት የሚባል ወይም ደግሞ አህለል በይት ተብሎ የተጻፈው መጽሐፍ የፕሮፊት መሐመድን የዘር ሐረግ የሚጽፍ ነበር ወይም ደግሞ የዘር ሐረግ የሚያስቀምጥ ነበር።
እዛም ላይ ስልጣን በፕሮፊት መሐመድ የዘር ሐረግ ውስጥ ካሉ ሰዎች ብቻ ይሁኑ ብሎ እንትን የተባለ የሆነ መጽሐፍ ተጽፎ ነበር። ይህንን መጽሐፍ ነው ወደ ኢትዮጵያ ያመጡት ማለት ነው። ዘን ኢትዮጵያ ያመጡትና ክብረ ነገስት ብለው በኋላ ላይ በግዕዝኛ ነው የተረጎሙት ማለት ነው። መጀመሪያ የተጻፈው አረቢክ ነበረ። ዘን ከአረብኛ ቋንቋ ወደ ኮፕቲክ ቸርች ወደ ግብጽ ሄደ። ግብጽ ኮፕቲክ ቸርች ላይ ደግሞ በግዕዝኛ ተርጉመው ወደዚህ ሀገር ላኩት ማለት ዘንድ በመጽሐፉ ኢትዮጵያ ላይ ተሰራጨ ማለት ነው። ሰዎቹ ያንን መጽሐፍ ያንን ነገር መስማት ጀመሩ ማለት ነው። ሶ ክብረ ንግስት የሚለው ሐሳብ በዚህ ነው እንትን የተባለው። ክብረ ንግስት ማለት የሆነ ቤተሰብ ይሄ ከኪንግ ሰሎሞን እና ከክሩስ ሳባ የሆነ ሰው ብቻ ነው። ስፔሻሊ ያው ሚንዲክ ዘ ፈርስት ነው አይደል እናውቀዋለን። ሶ ከሱ የሆነ ቤተሰብ ብቻ ይምራን የሚለው ሐሳብ እንዲንሸራሸር ህዝቡ ጆሮ ላይ እንዲደርስ አደረገ ማለት ነው። ስለዚህ ሰው ምን እያደረገ መጣ? የሰሎሞን ወይም ደግሞ የወደቁትን የአክሱም ንጉሶችን እንደተበደሉ ስልጣን የሚገባቸው ቤተሰቦች እንደነበሩና ዛጉይን ደግሞ አመፀኛ ንጉስ አድርጎ የዛጉይ ዳይነስቲን ማያዝ ጀመረ። ስፔሻሊ ዳይነስቲ የሚለው ቃል ራሱ በዲሴንት የመጣ ይሄ እንትን ማለት ነው። በዲሴንት የመጣ ስልጣን ዳይነስቲ ነው የሚባለው ወይም ደግሞ በዘር ማለት ነው። አሁን ዛሬ ዳይነስቲ የሚባል ነገር የለም አይደል? የትኛውም ሀገር ብትሄዱ በዳይነስቲ አይደለም ወይ ፌዴሬሽን ነው የራሳችን የቻለ የሆነ ነገር ይኖረናል ማለት ነው እንጂ ዳይነስቲ ማለት በዘር ሐረግ የሚመዘዝ የሆነ ስልጣን ማለት ነው። ያ የዘር ሐረግ ደግሞ ግዴታ ከተቀደሰ የሚባል አይነት የዘር ሐረግ ያለው ወይም ቤተሰብ ያለው መሆን መቻል አለበት የሚለውን ክብረ ንግስት በሚል አይዲዮሎጂ ሀገር ላይ መንሸራሸር ጀመረ ማለት ነው። ሶ ቴኪንግ ዘ ሪጅን ኦፍ ይኩኖ አምላክ የነበረበት ጊዜ በቃ እነዚህ የአክሱም ንጉሶች ሪስቶር ማድረግ የጀመሩበት ጊዜ ነው። የወደቀው የአክሱም ንጉስ ሪስቶር ማድረግ ጀመረ። ከዛ በተጨማሪ ደግሞ ከጁዶ ክርስቲያን ትራዲሽን ላይ ሪሌሽንሺፕ መፍጠር ጀመረ ከእስራኤሎች፣ ከአረቦች። ስፔሻሊ ይኩኖ አምላክ ከግብጾች የነበረው ሪሌሽንሺፕ ይወራል። ወይም ደግሞ ከግብጾች ጋር ስፔሻሊ የመምሉክ ኢጅፕቶች የዛኔ ብዙ የዓለምን ፓርቲ ያስተዳድሩ የነበሩ የመምሉክ ኢጅፕቶች ነበሩ። እነዛ ይኩኖ አምላክን ደግፈውታል ይባላል። ቢኮዝ ኦፍ ናይል ነው ባይዘ ብዙ ጊዜ ያው የአባይ ወንዝ ነው እነሱ ላይ ያለው ስጋት። ስለዚህ የአባይ ወንዝን ምንም አይነት ነገር ላለማድረግ ቃል ገብቶላቸው ብዙ ሰፖርት እንዳደረጉት በታሪክ ይወራል ማለት ነው። ሶ ኦቨርኦል ምንድነው ክብረ ንግስት የሚለውን ቃል ነው ደግሞ እዚህ ጋር እየነገረን ያለው። ክብረ ንግስት ማለት ያ ቤተሰብ ያ ንጉስ ማለት ነው የሚገባው ክብር ይገባዋል ማለት ነው። በሌላ አባባል ንጉስ የመሆን ክብር አለው ማለት ነው። አንድ ሰው ዝም ብሎ ተነስቶ ካልተቀደሰ ምናምን ካልተባለ ቤተሰብ ቢመጣ ግን የንጉሱን ክብር አልመጠንም። ንጉስ ለመሆን የሚያበቃ ክብር የለውም ማለት ነው በሌላ አባባል። ስለዚህ ይኩኖ አምላክ ግን ምንም አይነት ታሪካዊ የሆነ እንትን የለውም። ኖርማል የሚያሳይ ከምኒልክ ዘ ፈርስት መጥቷል የሚል እንትን የለም። ጀስት እንደ ጨረር ፖለቲካል ፕሮፓጋንዳ ነው የሚባለው ባይዚ። ስለዚህ ብቻ ግን ከዚህም ከዛ ሆኖ ስልጣኑን ለመያዝ የተጠቀመበት ትልቁ መሳሪያ እንደነበረ ማወቅ መቻል ይኖርበታል። ሌላኛው ኢንተርናል ፖለቲካል ኮንፍሊክት ትልቁ ችግራችን እንደ ሀገር እስከዛሬ ድረስ ያለው ምንድነው? አንዱ የሆነበት ከደረሰ በኋላ ኢንተርናል ኮንፍሊክት አይጠፋም። ውስጣዊ ግጭቶች፣ እርስ በርስ ጦርነቶች በዛም ጊዜ ነበሩ። እነኚህ ሰለሞኖይድ ዳይነስቲዎች ወይም ሰለሞኒክ ዳይነስቲዎች ስልጣን በያዙ ጊዜ ሁለት ዋና ዋና ቻሌንጆች ገጥመውታል ማለት ነው። የመጀመሪያው ምንድነው? ይሄ ሰክሲሽን ነው ወይም ደግሞ ስልጣን መተካካት ማለት ነው። ሶ አንዱ ሲያልፍ አንዱ መተካት አለበት። የተቀደሰ ቤተሰብ ተብሏል። እንግዲህ ከክብረ ነገስቱ የሚመዘዙ ከሱ ቤተሰብ የሆኑ ምን ማድረግ አለባቸው? መተካት አለባቸው ማለት ነው። ሶ ለመተካት እርስ በርስ ጦርነት፣ ወንድማማቾች መገዳደል ይጀምራሉ ማለት ነው። ተግባባል። ምክንያቱም እኔ ነኝ መተካው የሚለውን ነገር ይመጣል። ለስልጣን ለመተካካት አንደኛ ጦርነት መፈጠር ጀመረ። ይሄ አንደኛ ኢንተርናል ኮንፍሊክት ነው። ሁለተኛ ክርስቲያን ሙስሊም ሪሌሽንሺፕ ኢትዮጵያ ላይ የዛኔ በጣም የጠነከረበትና በጣም ወደ ሚቹዋላይዝ ማድረግ የመጣበት ጊዜ ነው። በፊት በነበረው አንዱ ነበር ሩል የሚያደርገው። ስፔሻሊ ክርስቲያኖች ሩል ያደርጋሉ፣ ሙስሊም ማርቻንቶች ይኖራሉ ነበር። ግን በኋላ ላይ እነዚህ ሙስሊም ማርቻንቶች ቁልፍ የተባለ ቦታ ላይ ነው ያሉት። ስፔሻሊ ወደብ ላይ ነው ያሉት፣ የንግድ መስመሮች ላይ ነው ያሉት ምናምን ነገር። ስለዚህ ይህንን ያየ ስፔሻሊ ይኩኖ አምላክ ምን አላደረጋቸው ማለት ነው። እነዛን ሰው ከነሱ ጋር ጦርነት መፈጸም ወይም ደግሞ ግዴታ እነሱ ግብር እንዲከፍሉ ማድረግ ምናምን አልነበረም። ራሳቸውን በራሳቸው ሊድ እንዲያደርጉ ፍቃድ ሰጥተዋል። ስፔሻሊ በኋላ ላይ አምድ ጽዮን የሱንም ታሪክ እንመጣለን። አምድ ጽዮን ስፔሻሊ የራሳቸውን በፍሪደም እንዲንቀሳቀሱ አድርጓቸዋል። ምክንያቱም ከነሱ ጋር ሌላ ጦርነት ቢከፍት ሌላ ችግር እንደሚገጥመው ስለሚያውቅ ነው። ቢኮዝ ፓወር እያገኙ ነው፣ ከሌላ ቦታ ፓወር እየመጣላቸው ነው፣ በጣም እያደጉ ነው። ሰው ክርስቲያን ሙስሊም ሪሌሽንሺፑን ማጠናከር ወይም ደግሞ ያንን ወደ ቦታው መመለስ በስትክክል ሁላቸውም ተከባብረው እንዲኖሩ የማድረጉ ነገር ሌላኛው ችግር ነበረ ማለት ነው። ሶ ያንን ፖለቲካሊ ስትራቴጂያቸውን ተጠቅመው ያቀዘቀሱበት ጊዜ ነው ማለት ነው። እነዚህ ሁለቱ ቻሌንጆች ነበሩ። እርስ በርስ ያው መተካካት የሚባለው ነገር አስቸጋሪ ነው አይደል? አንዱ ከአንዱ ስፔሻሊ አሁን ይግባ ሲሆን
የየኩኖ አምላክ ልጅ እነዛ ለመተካካት ሲባል ብዙ ጦርነቶች እየተካሄዱ ነበር። አሁን ዋናው ነገር ምንድነው? ይህን ጦርነት እንዴት ተከሸፉት ነው አሁን ይህ ችግር ማለት ነው። አንደኛ ሁለት ችግር ነው ያለው ብለናል። አንደኛ ሰክሴሽን አይደል፣ መተካካት፣ አንዱን መተካት ላይ ወንድማማቾች እኔ ተካለው ስልጣኑ የሚለው ላይ ችግር ነበር። ሁለተኛ ደግሞ የሙስሊም ክርስቲያን ሪሌሽንሺፕ ችግር ነበር። ስለዚህ ይሄ ሙስሊም ክርስቲያን ሪሌሽንሺፕ ሙስሊሞች ራሳቸውን በራሳቸው እንትን እንዲያደርጉ ተደርጓል ማለት ነው። እነሱን መብት ሰጥቷቸዋል ማለት ነው። ለምን ሌላ ጦርነት እንዳይፈጠርበት። ሌላኛው ሰክሴሽን ጉዳይ ነው። እንዴት አንዱን መተካት አለበት ለሚለው ደግሞ ሌላ መፍትሄ ነው የፈጠሩት። ያ ምን ነበረ? አምባጊሻን የሚባል አካባቢ ላይ ወሎ ላይ የሚገኝ አምባጊሻን የተሰኘ ትልቅ በተራራ የተከበበ ስትራቴጂካል ፖዚሽን ነው። ባይዞ ዝም ብሎ የተመረጠ አይደለም። ወንድም ራድ የተሰኘ ሰውዬ ነው ይህንን ሀሳቡን አምጥቶ ስፔሻሊ የኢትዮጵያ ኢኖቬሽን ነው የሚባለው ራሱን የቻለ አንድ ኢኖቬሽን ነው። በሱ ስም የተሰየመ ማለትም የሱ ነው በቃ አይዲያው የሱ ነው ተብሎ የሚወሰድለት። ከዛ በተጨማሪ የኢትዮጵያ ክርስቲያን ኪንግደምን እንዲቀጥል ያደረገው ይህ አይዲያ ነው። ያ ባይሆን ኖሮ ወዲያውኑ አንድ ሁለት ወጥተው ጦርነት አድርገው የእርስ በርስ ጦርነት ያ ኪንግደም ያበቃ ነበር ይባላል። ስፔሻሊ ኢፋት ሱልጣኔት በትንሽ ጊዜ ይቆጣጠራቸው ነበር ነው የሚባለው። ይሄ ነገር ባይኖር አምባጊሻን የተሰኘውን ምን ባያቋቁሙ ማለት ነው ሮያል ፕሪዝን ማለት ነው። ወይም ደግሞ ይሄ ሮያል ራሱን የቻለ አንድ ትልቅ እስር ቤት ነው። ያ እስር ቤት ግን ሮያል ነው። ኖርማሊ እነዚህ ፕሪንሶች ወይም ልዑሎች የሚገቡበት የሆነ ማለት ነው። ልዑሎች ይቀመጣሉ እዛ ላይ። ያ የሚሆኑት ምንድነው? ሲያስፈልግ ንጉስ ሲያስፈልግ ሰዎቹ ተሰብስበው ነው አንድ ሰው መርጠው የሚያመጡት እንጂ ራሳቸው ተነስተው ሪቫይል አድርገው ወይም ደግሞ ተሻምተው ስልጣን ለመያዝ ምናምን አይደለም የሚሞክሩት ማለት። ስለዚህ እዛ አካባቢ ላይ አምባጊሻን የተሰኘው ትልቅ እስር ቤት ውስጥ ይገባሉ፣ ይታሰራሉ። ፕሪንሶች ማለት ነው ይታሰራሉ። ልዑል ናቸው፣ ያው መተካት ይችላሉ፣ አልጋ ወራሽ መሆን ይችላሉ። ስለዚህ እነዛ ሰዎች ለስልጣን ሲሉ መዋጋትና ሀገር ማፍረስ እንዳይመጡ ሲባል ገና ከህፃንነታቸው እስር ቤቱ ገብተው በእስር ቤት ነው የሚያድጉት ማለት ነው። በቃ ዘንድ መጨረሻ ላይ ነው ወጥተው ምን ያደርጋሉ ማለት ነው። መጨረሻ ላይ ምን ያደርጋሉ? ስልጣናቸውን ስልጣን የሚገባው ስልጣን ይይዛል ማለት ነው። ሶ ይሄንን ነገር ትልቅ የሆነ አንድ ኢኖቬሽን ነው። ራሱን የቻለ ስልጣናቸውን ለማቆየት የተጠቀሙበት ነገር ነው ማለት ነው። ይህንን አምባጊሻን የተሰኘውን እስር ቤት ወይም ደግሞ እነዚህ ፕሪንሶች ልዑሎች የሚገኙበትን እስር ቤት በኋላ ላይ ኢማም አህመድ ኢብኑ ኢብራሂም አልጋዚ የተሰኘው ወይም አህመድ ግራይን በኋላ እሱንም ታሪክ እንመጣበታለን። አህመድ ግራይን ይህንን ነገር አፈራርሶታል ማለት ነው። ለምንድን ነው ይህንን አምባጊሻን ላይ የነበረውን እስር ቤት ማፍረስ የፈለገው ከተባለ አንድ የፖለቲካ መሳሪያ ነው እሱ በራሱ ማለት ነው። አንደኛው ለማሸነፍ የተጠቀመው መንገድ ነው። ምክንያቱም እነዛ ሰዎች ከእስር ቤት ከወጡ እነዛ ፕሪንሶች እነዛ ልዑሎች ከእንትን ወጡ ማለት ከእስር ቤት ወጡ ማለት ጦርነት ፈጠሩ ማለት ነው። ይታወቃል። ድሮም እነዛ የክርስቲያን ኪንግደም እነዛ መሪዎች ወደዛ ውስጥ የከተቷቸው ለምንድን ነው? ጦርነት እንዳይፈጠር ማለት። ኢማም አህመድ ስልጣን መያዝ ሲፈልግ ምንድነው እነሱን ሄዶ አስወጣቸው። መጀመሪያ ሲያስወጣቸው ሄደው እነሱ ለስልጣን መዋጋት ሲጀምሩ እሱ ከጎን መጥቶ ስልጣን ለመያዝ ነው ማለት ነው። እርስ በርስ ጦርነት እንዲፈጠር ሲል ነው እነሱን ያስወጣቸው። አምባጊሻን የነበረው እስር ቤት አንደኛ ትልቅ ተራራ ላይ ነው ያለው። ተራራው ጎኑ ደግሞ ክሊፍቶች አሉ ወይም ደግሞ እነዚህ ጉድጓዶች፣ ገደሎች አሉ። ስለዚህ ማንም ሰው ማምለጥ አይታሰብም። በዛ እስር ቤት አንድ ብቻ መግባ መውጫ በር አለችው። ያቺን በር ደግሞ ጋርዶች አሉ፣ ትልቅ የሆኑ በጣም ስትሮንግ የሆነ ፎርቶች ይጠብቁታል። ጋርዶች አሉ፣ በሩን ይጠብቁታል። ነገር ግን ይህ የአህመድ ግራይን ፎርስ እነዛን ጋርዶችን አስወግዶ እነዛን ልዑሎቹን ፍሪ ያደረጋቸው ማለት ነፃ አወጣቸው። እነዛ ልዑሎች ሄደው ለስልጣን መዋጋት ጀመሩ። ዘን ፓወራቸው ሲዳከም ሄዶ ያሸነፈበት ጊዜ አለ። እሱን ታሪክ በኋላ እንመጣበታለን። ኦኬ አምባጊሸንን እየገለጸ ነው። አምባጊሸን ፍላቶፕድ ማውንቴን ነው። ይሄ ጀስት እንደነገርኳችሁ ነው። በጣም ማውንቴን ነው። ተራራው ጎኑ ክሊፍት አለው። እንትን ነው፣ ለማምለጥ አይመችም ነው በሌላ አባባል። አምባጊሸን ዝም ብሎ የሆነ እስር ቤት አይደለም። ነገር ግን ይህ እስር ቤት ዝም ብሎ እንደሌላው እስር ቤት እነሱ የሚሰቃዩበት ምናምን አይደለም። ክብራቸውን የሚመጥን የሆነ እስር ቤት ነው። ምክንያቱም ልዑል ናቸው፣ ይታወቃል። ንጉስ ለመተካት ሁሉ ነገር የተሟላለት የሆነ እስር ቤት ነው ማለት ነው። ጀስት እነሱ ማቆያ ነው እንጂ የሚቀጡበት አይደለም ማለት ነው። ከህፃንነታቸው ይገባሉ፣ እዛው ያድጋሉ። ለስልጣን እንዳይሻሙ ሲባል ቦታውን የሚይዙበት መንገድ ነው። ክብራቸውን በሚመጥን መልኩ የተገነባ እስር ቤት ነበረ። ለማምለጥ አስቸጋሪ የሆነ አንድም ሰው በታሪክ አንድም ልዑል አምልጦ አያውቅም ከዛ እንትን ማለት ነው። አንድም ልዑል እስከ አህመድ ግራይን መጥቶ ያንን ነገር እነሱን እስከሚያስወጣቸው ድረስ በስትክክል ሄደው ፈልገው አንተ ንጉስ ሁን ብለው ካመጧቸው በስተቀር ማንም አምጥቷቸው አያውቅም ማለት ነው። ኦኬ ፊውቸር ኦፍ ዘ ሚዲቫል ክርስቲያን ሃይላንድ ኪንግደም ፊውቸሩ ምን ነበር? መገለጫዎቹ የተወሰነ መገለጫዎችን እናያለን። መገለጫዎችን ስናይ አንደኛው ፓወር ኮንሶሊዴሽን ስፓሻል ኤክስፓንሽን ነው።
ፓወሩ ኮንሶሊዴት የሆነበት ሌላ ስፔሻል ኤክስፓንድ የሆነበት ስልጣን የተስፋፋበት ብዙ ቴሪቶሪ ብዙ ግዛቶችን የተቆጣጠሩበት ጊዜ ነበረ ማለት ነው። ሶ ይህ ሰለሞኒክ ዳይነስቲ ሲቆጣጠር መጀመሪያ አካባቢ ላይ ትንሽ የሆነች ነገር አለች። ከዛ በተጨማሪ ያንን ቦታ ከሲዝ ራሱ ተስፋፍቷል። ለምን ተስፋፋ? ኤክስፓንድ ቴሪቶሪው ገና ይኩኖ አምላክ ስልጣኑን ሲይዝ ተስፋፋል። ይሄ ሪዝኑ ምንድነው? አይዲዮሎጂካሊ መጀመሪያ ስለሰራ ነው። ያው ክብረ ንግስት የሚለውን ነገር ከላይ እንትን ብለናል። ስለዚህ ክብረ ንግስት የሚለው አይዲያ አለ፣ ሀሳቡ አለ ማለት ነው። ተግባባ? ያ ስላለ ሁሉም መጀመሪያ ገና ስልጣን ከመያዙ በፊት ኢቨን ዛጉዌ ዳይነስቲ ውስጥ የሌሉ ቦታዎች ከጎን ጎን ያሉ ቦታዎች ሁላ አይዲያውን ተቀብለውታል። ኦኬ የተቀደሰ የሆነ ንጉስ እኮ አለ ስልጣኑን ተቀምጦ ነው እንጂ እሱ በያዘልን ብሎ የሚጓጉ ህዝቦች ነበሩ። ስለዚህ ስልጣኑን ሲይዝ ኦልሬዲ ከሱ ጋር ኢንኮርፖሬት ሆኗል፣ የሱን ግዛት ተቀላቅለዋል ማለት ነው። ኦልሬዲ ተስፋፍቷል። ነገር ግን የያዘፋቱ በደንብ የተስፋፋው በአምደ ጽዮን ጊዜ ነው። አምደ ጽዮን እስከሚመጣ ድረስ ያን ያክል ሰፊ ነው ማለት አንችልም። ምንም እንኳን ሰፊ ቢሆንም አምደ ጽዮን በጣም ያስፋፋው ነው። እሱን አምደ ጽዮን እንመጣበታለን። እስከዛ ድረስ የነበረው ወደ ትግራይ፣ ላስታ፣ ሚዲቫል አማራ፣ ሸዋ አካባቢ የነበሩ ቦታዎች በዚህ ልክ በይኩኖ አምላክና በሌሎችም በሱ ተከታዮች የተወሰነ ተመርቷል። አምደ ጽዮን እስከሚመጣ ድረስ ማለት ነው። አምደ ጽዮን ከመጣ በኋላ አምደ ጽዮን በጣም ብዙ ነገር ነው የሰራው። ብዙ ቴሪቶሪዎችን ተቆጣጥሯል። ብዙ ነገሮችን አድርጓል ማለት ነው። አንደኛ ሶሊዲፋይ የሆነ ፓወርን ፈጥሯል። ሶሊዲፋይ የሆነ ፓወር ማለት ድሮ ምንድነው ሁሉም ሰው ይሰለጥናል። ከዛ አርሚዎች የሆነ ሰዓት ጦርነት አለ ሲባል ሁሉም ይሰበሰባል ይሄዳል ምናምን ነገር ነው። አርሚ የሚባል እንደ ዛሬ አሁን ዛሬ ወታደር የራሱ የሆነ በቃ በውትድርና ስራ እየተከፈለው የሚኖር ሰው አለ አይደል? ውትድርናው ስራ አድርጎ የሚኖር ሰው ልክ እንደዛ ማለት ነው። አምደ ጽዮን የጀመረው ይሄን ነው። አምደ ጽዮንም አሰለጠናቸው፣ ገንዘብ ይከፍላቸዋል፣ ኦልዌይስ ሬዲ ናቸው ማለት ነው። ሌላ ስራ የላቸውም። ስራቸው መዋጋት ነው። ስራቸው ሀገር መቆጣጠር ነው። ስራቸው ይህንን ጦርነት ማስኬድ ነው። ስለዚህ ኦልዌይስ ሬዲ የሆነን ፎርስ አቋቋም አንደኛ። ሁለተኛው የተለያዩ ቦታዎችን ኮንኩር ማድረግ ጀመረ። የተለያዩ ግዛቱን ማስፋት ጀመረ። አምደ ጽዮን ግዛት በማስፋት ኢትዮጵያ ላይ ከነበሩ ንጉሶች ከሱ በፊት ከነበሩ ንጉሶች አንደኛ ነው ተብሎ ነው የሚጠራው ማለት ነው። እንደሱ ያስፋፋ የለም። ከዛ በፊት ከሱ ቀደም ያሉ ንጉሶች እንደሱ ያስፋፉ የለም። እንደውም በታሪክ ዘ ናፖሊዮን ኦፍ ኢትዮጵያ ነው የሚባለው። የኢትዮጵያ ናፖሊዮን ወይም ናፖሊዮን ቦናፓርትን ታውቁታላችሁ የፍራንሱ። ስለዚህ እንደሱ ነው ተደርጎ የሚጠራው ማለት አምደ ጽዮንን ናፖሊዮን ብለው ሂስቶሪያኖች እንደውም ቅጽል ስም ሁላ ይሰጡታል። ስለዚህ በጣም ትልቅ ኢትዮጵያን ኮንኩር ያደረገ ብዙ ቴሪቶሪያል ኤክስፓንሽን ላይ ሀገር ማስፋት ላይ ግዛት ማስፋት ላይ በጣም ትልቅ አስተዋጽኦ ያደረገ ንጉስ አምደ ጽዮን ነው። አምደ ጽዮን የተቆጣጠረው ጎጃምን፣ አገው 1323 1324 አካባቢ ቤዛሙ፣ ዳሞት 1316 ቤተ እስራኤሎችን እንዲሁም ደግሞ ሬድ ሲ ኮስቶችን በጣም ብዙ የሚባሉ ቦታዎችን የተቆጣጠረ ስፔሻሊ ሬድ ሲ ኮስት ለምንድነው ለንግድ መስመሮችን ለመቆጣጠር ሲል በጣም ሬድ ሲ ኮስትን ይፈልጋት ነበረ ማለት ነው። ለሁለት ነገር ነው። አንደኛ ኒው ላንድ መያዝ ነው፣ አዳዲስ መሬቶችን ስኪዝ ማድረግ ነው፣ መያዝ ይፈልጋል ማለት ነው። አንደኛ እነሱን መያዝ ይፈልጋል። ሁለተኛ በሙስሊም ኢትዮጵያን ትሬደሮች ኢትዮጵያን ሙስሊሞች የያዙት የትሬድ ሩት ነበረ። ስፔሻሊ ዛ እንትን አካባቢ ያለ ትሬድ ሩት አለ ሬድ ሲ አካባቢ ሰው ያንን ከአረብ ከምናምን እያደረጉ የሚነግዱበት የራሳቸው ፖርት ያላቸው በዛይላ በኩል አድርገው እየተጠቀሙ የነበሩበት ፖርቶች አሉ። እነዛ ፖርቶችን መቆጣጠር ስለሚፈልግ ለሁለቱ ሲባል ነበር እየያዘ እየነበረው ማለት ነው። ሁለት ነገር ነበረው፣ ትሬድ ነው። ሁለት ነገር ነው ሀሳቡ ማለት ነው። አንደኛ ግዛት ነው፣ ሁለተኛ ትሬድ ነው። ትሬድ መያዝ ነው ወይም የትሬድ ሩቶችን የንግድ መስመሮችን የመያዝ አላማ ነበር። ይህ የተባለ ከሌሎቹ ንጉሶች አምደ ጽዮን ከሌሎቹ ንጉሶች የሚለየውና ስማርት የሚያደርገው ኢትዮጵያ ላይ ብዙ ስልጣኑን እንዲያስፋፋ ከረዱት ነገር አንደኛው ምንድነው? አንደኛ ህዝቡን ሲይዝ በራሱ ሊንጉስቲክ ካልቸር እንዲኖር ያደርገዋል። ሪሊጂኑን አይነጥቀውም ማለት ነው። አሁን ሌሎቹ ምንድናቸው? ይሄዳሉ ግዴታ የኔን እምነት ተቀበል ብለው ይጭኑበታል። አንድ እዛን ህዝቡ አይቀበልም፣ ሌላ ጦርነት ይፈጠራል። ሁለተኛ ደግሞ ካለ አቅሙ በላይ የሆነ ታክስ ይጭኑበታል ማለት ነው፣ ግብር ይጭኑበታል። እነዚህ ነገሮችን አፎርድ ማድረግ ስለማይችል ግዴታ ለመዋጋት ከዛ መንግስት ለመጻረር ይገደዳል። ይሄ ግን ሰለሞኒክ ዳይነስቲ ላይ የነበረው አምደ ጽዮን አንደኛ ግዛቱን ለማስፋፋት ከተጠቀመው እነዚህ ነገሮችን አያደርግም። እዛ አካባቢ ከደረሰ የህዝቡን እምነቱን ምናምኑን ያከብርለታል ማለት ነው። የፈለገው ነው ሌላ እምነት ሊቀበል የሚችለው እንጂ በግዴታ አይጭንበትም። ሁለተኛ ትሪቢዩተሮችን እንደዚህ ግዴታ ይህን ያክል ግብር ክፈል ብሎ አይጭንበትም። የእሱ ዓላማው ከሰዎቹ ግብር መሰብሰብ ሳይሆን ትሬድ ሩቶችን መያዝ ነው። በእነሱ አልፎ ይሄድና ትሬድ ሩቶችን ይቆጣጠራል። ብርም ያለው ደግሞ እሱ ላይ ነው አይደል? ንግዱ የሚሰሩ ሰዎች ላይ እነሱ ላይ ግብር ማስከፈል ነው ብር ያለው ማለት። ስለዚህ የሚሰሩ ሰዎች ናቸው ይከፍላሉ። ግን ቁጭ ባለው ምንም በማይሰራው በጭሰኛው ህዝብ መተህ ግብር ስጭንበት ሌላ አመጽ ማስነሳት ነው። ይህንን ነገር ቀድሞ የነቃ ንጉስ ነበር አምደ ጽዮን። ስለዚህ
ሰዎቹ በኢትዮጵያ እንደ ዛሬው ዳይቨርስ የሆነችበት ጊዜ ነው። ሌሎቹ ክርስቲያን ኪንግደሞች ችግራቸው ምንድነው? ግዴታ የሆነ ቦታ ከያዙት በኋላ የነሱ መንግስት ነው የሚመራው፣ እነሱ የመረጡት ሰው ነው፣ ከነሱ ዘር የወጣ ሰው ነው የሚመራው፣ የነሱን እምነት ተከተል ብለው ነው የሚያስገድዱት። ይሄ አስቸጋሪ የሆነ ነገር ስለነበረ ስልጣናቸው አይበረክትም ማለት ነው፣ አይሰፋላቸውም። አምደ ጽዮን ግን እንደዚህ የሚባል ነገር የራሳቸው ሰው ነው የሚያስተዳድራቸው፣ የራሳቸው እምነት ነው ብቻ ለሱ ታዛዥ ነኝ ብለው ትንሽ ግብር እየከፈሉ እንዲኖሩ ይፈቅድላቸዋል ማለት ነው። ለዚህም ነው ብዙ ቦታዎች ላይ ተቀባይነት አግኝቶ እንደውም ያለ ጦርነት ነበር የሚገባው ማለት ነው። ጦርነት ሳያደርግ ገና ዝናውን ያውቃሉ፣ ኃይሉን ያውቃሉ፣ ፓወሩን ያውቃሉ፣ እጅ ይሰጣሉ። ገና እሱ መጥቶ ተቀብሎ ያልፋሉ። ምክንያቱም ምንም የሚያስገድዳቸው ነገር የለም። ትንሽ ግብር መክፈል አይጎዳቸውም፣ እምነታቸውን ካልቸራቸውን ስለማይነካባቸው ማለት ነው። ኦኬ አምደ ጽዮን ሌላ ለጦርነት ከሚጠቀሙ ነገር ምንድነው? እኔ ብቻ ልምራ የሚል አመለካከት አልነበረው። በጣም የሚገርም የሆነ ይሄ ዘመናዊ የሆነ አመለካከት ያለው ሰው ነበረ ማለት ነው። ለመምራት በስልጣን ክፍፍል ያምናል። ለምስቱ እንዳርታ የተሰኘው ኖርዘርን አካባቢ የሚገኝ ሰፊ ግዛትን ለብሌን ሳባ ሰጥቷት ነበር፣ ለምስቱ ሰጥቷት ነበር። ይህ ማለት እሱ የተለያየ ቦታ በሄደ ቁጥር እንትን አይልም ማለት አመፃ አይነሳም ማለት ነው። እሷ ኦልሬዲ ንጉስ ነች ሁሌም። ስለዚህ ንግስናውን ያከፋፍል ነበረ ማለት ነው። እንዲሁም ለልጁም ትግራይን ሰጥቷል። ቦታውን አሁን እንዲህ የሚያከፋፍለው ለምንድን ነው? ስልጣን በሰጠ ቁጥር ያ ቦታ ኦልዌይስ ስቴብል ነው። እሱ የተለያየ ቦታ እየሄደ ኮንኩር ያደረገ ነው ምናምን እየያዘ ነው። ስለዚህ አመፃ አይነሳም ማለት ነው። ኦልሬዲ ኃላፊ ተሾሞበታል። እዛ አካባቢ ያለው ሰው ይመራል ማለት ነው። ያንን ቦታ ይመራል። ሰው ኦልዌይስ ስታብል የሆነ ሀገር እንዲኖር ያደርጋል ማለት ነው። ለዛም ነው ሌሎቹ ምንድናቸው? ሁሉንም እኔ እቆጣጠራለሁ ይሉና ሴንትራላይዝ ያደርጉና ፓወሩን ከሌላ ቦታ አመጽ እየተነሳ ይታያል። ለምን? መንግስቱ ያለው ሴንተር ነው፣ እነሱ ፕሪፈሪና ያሉት ሌላ አመጽ ያነሳሉ። ግን ያ እንዳይሆን አምደ ጽዮን ዲሴንትራላይዝድ አድርጎታል ማለት ነው። ለሁሉም ቦታ ባለበት ልክ እንደ ዛሬ አሁን ዛሬ በየክልሉ ምናምን ነው አይደል ስልጣን የሚከፋፈሉት። ዲሴንትራላይዝ ተደርጓል። ሁሉም በራሱ የሚያስተዳድርበት መንገድ ምናምን ፈጥሮ ለሆነ ሰው የሆነ ኃላፊነት ይሰጣል ማለት ነው። በጣም የነቃ መሪ ነበረ ነው ከዚህ የምንረዳው ማለት ነው። ስትራቴጂካል የነበረ መሪ ነው ማለት ነው። ኦኬ ሌላኛው ኢፋትና ሸዋ የሚገኙ እነዚህ ሙስሊም ሱልጣኔቶች አሉ ብለናል። ኢፋትና ሸዋ ላይ የሚገኙ እዛ አካባቢ ኖርዘርን አካባቢ እንዳርታ አካባቢ ላይ ከነበሩ ሰዎች ስፔሻሊ ከክርስቲያን አመፀኞች ጋር አበሩ ማለት ነው። ኢፋት ሸዋ ምናምን የነበሩ ሰዎች አበሩና የሱን የአምደ ጽዮንን ሲስተም የአምደ ጽዮንን ስርዓት ይቃወሙ ነበረ ማለት ነው። ስለዚህ ይብቃ ጋዚ የተሰኘ የእንትኖች እነዚህ በኢፋት በሸዋና በሌሎች በኢንዳርታ አካባቢ በነበሩ ክርስቲያን አመፀኞች የተቋቋመ አንድ ፓርቲ በይብቃ ጋዚ በተሰኘ ሰው ተመርቶ ምን ተደረገ ማለት ነው። ይህንን ሪዚስት ማድረግ አምደ ጽዮን ላይ ጦርነት መፈጸም ችሏል። በኢትዮጵያ ታሪክ የመጀመሪያው ሙስሊምና ክርስቲያን አብረው ያበሩበት የመጀመሪያው ታሪክ ነው። የመጀመሪያው ማለት ነው አብረው ነው ያበሩት። ኢፋት እና ሸዋን ሱልጣኔቶች ሙስሊም ናቸው። እነኚህ ኢንዳርታ የሚገኙ ክርስቲያኖች ናቸው። ሌሎቹ ደግሞ አብረው ነው አምደ ጽዮን ላይ አመጽ ያነሱት። ነገር ግን አምደ ጽዮን በጣም ፓወርፉል ስለነበረ ክራሽ አድርጓቸዋል፣ እነሱንም ጥሏቸዋል ማለት ነው። ስለዚህ አምደ ጽዮን ወደ ውጭ መሄድ ጀመረ። ኤርትራን ምናምን ኮንኩር ማድረግ ጀመረ። የዛኔ ኤርትራ ምናምን ሲይዝ ኤርትራ ምናምን ከያዘ በኋላ እዛ አካባቢ ላሉ ሰዎች እንደተባባልነው አምደ ጽዮን ሁሉን ነገር ራሴ ልምራ አይልም። በየቦታው ሰው ሰይሞ ነው የሚመጣው። ስለዚህ ሰው እዛ አካባቢ ላሉ ሰዎች ምን አለ መካል ባህር የሚል ታይትል ይሰጣቸዋል ማለት ነው። እዛ አካባቢ ለሚመሩ ሰዎች በኋላ ላይ ባህር ነጋሽ ብሎ ስያሜ ይሰጣቸው ነበር። እንትን የሚሉ ሰዎች ናቸው። ይሄ ስም መስጠት ላይ ጎበዝ ነው። አሁን ዛሬ ሰምተን አንዳንዴ የምንሰማው ነገር አለ አይደል? የሺህ አለቃ፣ የአስር አለቃ፣ የመቶ አለቃ ምናምን የሚባሉ ስሞችን በሚኒሊክ በአምደ ጽዮን ጊዜ የተጀመሩ ናቸው ማለት ነው። እነዚህ ደግሞ በሰው ቁጥር ብቻ አይደለም የተሰየሙት። ልክ አሁን ምሳሌ ይሄ ፊት አውራሪ፣ ቀኝ አዝማች፣ ግራ አዝማች ሲባል ሰምታችሁ ታውቃላችሁ አይደል? እነዚህ አሁን ከየቦታቸው ፖዚሽናቸው ናቸው። ልክ አንድ ንጉስ አንድ እንትን ሲሰለጥን የሚሰለጥንበት መንገድ ስፔሻላይዝ የሆነ ነው ማለት ነው። ፊት አውራሪ ከሆነ ከፊት ለፊት ጦርነት የሚመራ ተደርጎ ነው እንትን የሚደረግ። ቀኝ አዝማች ከሆነ ልክ ዛሬ ኳስ ተጫዋቾች ፖዚሽን ይዘው እንደሚጫወቱ ማለት ነው። እንደዚህ አይነት ጦርነት እንደዚህ አይነት ስትራቴጂካል የሆነ መንገዶችን ይከተል የነበረ አምደ ጽዮን የሚሰኝ ንጉስ ነበረ ማለት ነው። ኦቨርኦል እዚህ ጋር ያለው ምንድነው? አምደ ጽዮን ኢትዮጵያን በጣም ብዙ ተቆጣጥሯል። ከሱ በኋላ የመጡትም ሰክሰሮቹም የሱ ተተኪዎቹም የተወሰነ ኢትዮጵያን በሱ አካሄድ ለማስኬድ ሞክረዋል ነው የሚለው ኦቨርኦል። ኦኬ አድሚኒስትሬሽን ኤንድ ሚሊተሪ ኦርጋናይዜሽን ኦፍ ዘ ኢትዮጵያን ክርስቲያን ሃይላንድ ኪንግደም። አሁን ኢትዮጵያን ክርስቲያን ሃይላንድ ኪንግደም በአምደ ጽዮን ጊዜ ምናምን እያየን ነው አይደል? ምን ያክል ፓወር እንደነበራቸው ምን ያክል እንትን ሀገር ያሰፋ ምናምን ብለናል። ስለዚህ ሁሉም ነገሩ ነው የሚቀየረው። ሀገር በሰፋ ቁጥር አንድ ቀበሌ ማስተዳደርና አንድ ሀገር ማስተዳደር ተመሳሳይ አይሆንም። ምክንያቱም ትንሽ በሆነ ቁጥር ስልጣንም ሲመረጥ ታውቃላችሁ፣ ዳይሬክት ዲሞክራሲ መከተል እንችላለን ዛሬ ባለው። አሁን ትንሽ ሀገሯ ትንሽ ከሆነች ሰው ትንሽ ከሆነ
ዳይሬክት ዲሞክራሲ ንጉሱን እንዲህ እንደ ክላስ ሞኒተር ይመርጣሉ ከፈለጉ ምናምን ነገር ቀላል ነው ምናምን። ግን ሰፊ በሆነ ቁጥር አድሚኒስትሬሽኑ ይለያያል፣ ሚሊተሪ ኢኮኖሚካል ስታተሱ ሁሉ ነገሩ ነው የሚለያየው። ስለዚህ በዚህ ጊዜ አምደ ጽዮን ምን አይነት መንገድ ተከተለ? እንደዚህ ቦታው ሰፋለት፣ ሀገሩን ብዙ ቦታ እየሄደ ተቆጣጥሯል። እንዴት ያዘ የሚለውን ስና አንደኛ ዩኒፊፋይድ ስቴት አልነበረ was not a unified state አንድ ዩኒፋይድ ስቴት አልነበረም፣ ወይም ደግሞ ግዴታ ሴንትራላይዝድ የሆነ ስቴት አልነበረም ማለት ግዴታ በአንድ አመለካከት፣ በአንድ እምነት፣ በአንድ የሆነ ካልቸር ምናምን የሚመራ አልነበረም። በቃ ዳይቨርሲፋይ ነበረ ማለት ነው፣ ሁሉም የራሱን የሚከተልበት። ስለዚህ ሎስ ኮንፌዴሬሽን ነበር። ሎስ ኮንፌዴሬሽን ነው ማለት ሁሉም የራሱን አካሄድ የሚከተልበት፣ የራሱን ቋንቋ፣ የራሱን እምነት፣ የራሱን ካልቸር፣ የራሱን ቋንቋ የሚያካሄድበት ሀገር ነበረች። በቃ ዛሬ እንደምናውቃት ዳይቨርሲፋይ የሆነች ኢትዮጵያን ነው የገነባው ማለት ነው። ተግባባን። ሰው አንደኛ ይሄ የሚሊተሪ ብቃቱ ነው። አስቡት፣ ያንን ሁላ ቦታ ይዞ ግዴታ ይህንን እምነት ተከተሉ፣ ግዴታ ቋንቋችሁን ይህንን ቋንቋ ተጠቀሙ፣ እንደዚህ ያደርጉ ቢላቸው ህዝቦቹ አይስማሙም፣ ሌላ አመጽ ይነሳበታል። ስለዚህ መምራት አይችልም ነበር። ሰው አንደኛ አድሚኒስትሬቲቭ ላይ ሰዎቹ በየራሳቸው አንግል እንዲኖሩ አድርገዋል ማለት ነው። ከዚህም በተጨማሪ በሶስት ተከፍሏቸዋል። አመራሩ ለአመራር እንዲመቸው በሶስት ተከፈለው፣ በሶስት ሰርክል ነው የከፈለው ማለት ነው። አንደኛው ኢነር ሞስት ሰርክል ነው። ኢነር ሞስት ሰርክል ማለት ከሱ ጎን ያሉ ሰዎች፣ ከሱ አቅራቢያ ያሉ ሰዎች ቀጥታ በኢምፔሪየሩ ቁጥጥር ስር ነው ያሉት። ራሱ ሄዶ ነው የሚመራቸው፣ የሚያደርጉትን ያያል፣ ፕሮጀክት ያስኬዳል፣ ምናምን ያደርጋል፣ በቃ ይንቀሳቀሳል። ንጉሱ ራሱ አክሰስ ማድረግ የሚችለው ቦታ ነው ማለት ከጎኑ ከዙሪያ ያሉ ሰዎች ናቸው። ይህ ቦታ ስትሮንገስት ነው፣ በጣም ስትሮንግ ነው፣ ንጉሱ ያለበት አካባቢ ነው። እንግዲህ ያው በዛሬው ብንወስደው ላይ ካፒታል ሲቲ ያለች አይደል፣ ምሳሌ አዲስ አበባ ላይ መንግስቱ ሆኖ ራሱ ሆኖ መቆጣጠር ልክ እንደሚችለው ማለት ነው። ይህ የመጀመሪያው ፓርት ነው። ሁለተኛው ፓርት ምንድነው? ዘ ሰከንድ ሰርክል ዘ ላርጀስት ፓርት ነው። በጣም ሰፊው ፓርት ሰከንድ ሰርክሉ ነው ማለት ነው። ኢንክሉዲንግ ቴሪቶሪያል እነኚህ ሩልስ አፖን ሰሚሽን ቱ ዘ ኪንግ፣ ለኪንጉ ሰሚሽን፣ ለኪንጉ ፍቃድ የሰጡ ወይም ደግሞ ኪንጉን የሚከተሉ ተከትለናል የሚሉ ናቸው። በጣም ሰፊው ግዛት ነው ያለው እዛ አካባቢ። ከዛ በተጨማሪ እንዲመቸው ሲባል ምን አርሚ አስቀምጧል? ጨዋ አርሚ የተሰኘ አርሚ አስቀምጧል። ወታደሮች አስቀምጧል ማለት የራሳቸው ቅድም ያልናቸውን በሺህ አለቃ በመቶ አለቃ በምናምን አድርጎ ያስቀምጣቸው ጨዋ አርሚ ተቀምጧል። እዚህ ላይ መንግስቱ በራሱ ሄዶ አክሰስ ማድረግ አይችልም። ተግባባን። በራሱ ሄዶ ያንን ቦታ መቆጣጠር ስለማይችል አርሚዎቹ ናቸው ስፔሻሊ የሚቆጣጠሩት። ለመቆጣጠር ሲያስቡ ምንድነው እዛ አካባቢ ያለው እንደተባባል ነው ራሳቸውን በራሳቸው የሚመሩት አይደል። እዛ አካባቢ ያለው አንድ ንጉስ ይመረጣል። አካባቢ ማለት ሎካል የሆነ አንድ መሪ ሲመረጥ ያ መሪ እንዳይምስ ሲባል ገና ከመግባቱ አንድ ወንድ ልጁን ወይም ሴት ልጁን ለኮርት ይሰጣል፣ ለፍርድ ቤት ማለት ነው። ያ ፍርድ ቤት ሄዶ ነው የሚቀመጠው ያ ልጅ። ይህ ንጉስ ተሳስቶ እንኳን አንድ አመጽ ካነሳ ያ ልጅ ይገደላል ወይ ሆነ ነገር ይሆናል። ስለዚህ ግዴታ ወዶ ሳይሆን በግድ ነው እየታዘዘ እንትን የሚለው። ምክንያቱም እሱ የሆነ ነገር ላመጽ ብል ልጁ እዛ ይገደልበታል። ስለዚህ አንደኛው ክራይቴሪያ በዛ ጊዜ ስልጣን ለመያዝ የነበረው አንደኛው ክራይቴሪያ ምንድነው? ልጅህን ለኮርት ትሰጣለህ ማለት። ልጅሽ ይቀመጣል እንደ እንትን ነው ማለት። በቃ የሆነ ነገር አለ የሆነ ነገር ዛሬ አሁን ምሳሌ የሆነ ቢዝነስ የሆነ ነገር ሲጀምር የሆነ አክል ብር አስይዘህ ትጀምራለህ አይደል? የሆነ ኪሳራ ቢመጣ ብለህ እንደ ሪስክ ወስደህ የምታስቀምጠው ነገር ማለት። ስለዚህ አሁንም እኔ ስልጣኔ ላይ የሆነ ነገር ባደርግ የሆነ ሚስቴክ ብሰራ ይህን ልጅ እሰዋለሁ ብሎ ይሰጣል ማለት ነው። ያ ግን ሰውዬ ሲመረጥ ከሌሎቹ ንጉሶች በተለየ መልኩ ምንድነው ብሔሩ፣ እምነቱ፣ ቋንቋው ምናምኑ ታይቶ አይደለም የሚመረጠው። እዛ አካባቢ ያሉ ሰዎችን የሚመስል ሰው ነው ከራሳቸው ይመረጣል ማለት ነው። በመንግስቱ እንዳያምጽ ብቻ ስለሚፈልግ ነው። ይሄ ጨዋ አርሚ የተሰኘው በጣም 300 ከዛ በላይ ዓመት ነው የመረው። አምደ ጽዮንም በኋላ እነዚህ አርሚዎች ቀጥለዋል ማለት ነው። ሰርድ ሰርክል ሶስተኛው ሰርክል ነው። ሶስተኛው ሰርክል አለ ዝም ብሎ ለስም ነው። ይሄ ሲምቦሊክ የሆነ ነገር ነው። ከሪሉ ይልቅ ሲምቦሊክ ነው። ለስም ደረጃ በዚህ ንጉስ እንመራለን፣ ይህ ንጉስ መሪያችን ነው የሚለው። አሁን ኢትዮጵያ ላይ ብታዩ አሁን ባለው ተጨባጭ ልክ ይሄን በሶስት ሰርክል ብንከፍለው ኢነርሞስት ላይ ከአዲስ አበባ ብለን ልንወስደው እንችላለን። ሰፊው ፓርት ደግሞ ቀሪው ሰፊው ፓርት የሁለተኛው ሰከንድ ሰርክል ሊሆን ይችላል ማለት ነው። የመጨረሻው ሰርድ ሰርክል የሚባለው ደግሞ ሀገር የሌላቸው አሉ። እስቲ ነው ሶማሌላንድ ላይ የሚገኙ ሶማሌም ኢትዮጵያ የማይባሉ አሉ። ኬንያ ቦርደር ላይ የሚገኙ ላይክ ላንጉዌጃቸው ኦሮሚክ ነው። ስለዚህ ኬንያ ነው ኢትዮጵያ ነው የማይባሉ አሉ። ሱዳን ላይ ከጎን ሱዳን ጋምቤላ ላይ የሚኖሩ ሳውዝ ሱዳን ናቸው ኢትዮጵያ ነው ተብለው የማይለዩ ሰዎች አሉ። በቃ ማለት ካልቸራቸው ይመሳሰላል ምናምን ግን በሀገር እንትን አይወስኑም። ብዙ እንደዚህ ጥግ ያሉ ቦታዎችን ብታዩ በደንብ እንትን ይላል። ስፔሻሊ ኢትዮጵያ ላይ ትክክለኛ ስትሪክት ቦርደር የነበረው የዛሬውን በስተክል ባላቅም በፊት በነበረው ከ20 ከምናምን ዓመት በፊት በነበረው ስትሪክት ቦርደር ትክክለኛ ቦርደር ላይ ኢትዮጵያ የተቀመጠው ትግራይና ኤርትራ ላይ ብቻ ነው። ምክንያቱም ያ ጦርነት ስለነበረ አለመግባባት ስለነበረ ስትሪክት የሆነ ቦርደር ነበር። ከዛ ውጭ ያለው ግን ማንም አይቆጣጠርም። አሁን አፋር ብናይ አፋር ትክክለኛ ቦርደር የለውም። ይሄ ቦታ ነው ኢትዮጵያ የሚያበቃው ብሎ እንትና አይባልም ማለት ነው። ለማለት የፈለኩት ምንድነው ልክ እንደዚህ ሰርድ ሰርክል የሚባለው
ሲምቦሊክ ናቸው። እዚህ አለን አምደ ጽዮን እናውቃለን ምናምን ብለው እንትን የሚሉ ሰዎች ናቸው እንጂ ለሱ ግዴታ የሚመሩ አልነበረም። ሶ ሎካል ሩለሩ ነው እንደፈለገ ህግ የሚያወጣው ምናምን የሚያደርገው። ኦቨርኦል ግን በዚህ ፎርም ከፋፍሎ ስልጣኑን መቆጣጠርና መምራት ችሎ ነበር ማለት ነው። ስለዚህ ምንድነው በአጠቃላይ ሴንትራላይዝድ የነበረ እንትን አልነበረውም። በአምደ ጽዮን ጊዜ ሴንትራላይዝድ የሆነ የአመራር ሲስተም አልነበረም። አምደ ጽዮን አንደኛው የሚታወቅበትም ለስልጣኑ የረዳው ነገር ይህ ነው። ሴንትራላይዝድ ለማድረግ የሞከረው ንጉስ ደግሞ ዘርዓ ያዕቆብ ነው። ዘርዓ ያዕቆብ ሲመጣ ያለውን ዲሴንትራላይዝድ የሆነውን ሁሉም በየቦታው ራሱ የሚያስተዳድረው ነገር ስላልተመቸው ሁሉም በየራሱ ቋንቋ በየራሱ ምናምን መኖሩ ያንን ነገር ሰፖርት ስለማያደርግ ዘርዓ ያዕቆብ የተወሰኑ ነገሮችን ቀይሯል፣ ሴንትራላይዝ ለማድረግ ሞክሯል ማለት ነው። የዛሬው ክላሳችንን በዚህ እናቆማለን። ኔክስት በሌሎች ቶፒኮች ተመልሰን እንገናኛለን። በያላችሁበት ሰላማችሁ ይብዛ።